ትንግርቱ ልበላውን እንግዲህ እንዴ መሳይ ስንቴ ታዲያ እንጠራ ትንግርቱ በለኝ ሁሌም ብያለሁ። ስለዚህ እንዴት አለ መሳይ ደህና ነው ወይ? ያው ለመነሻ ያህል እቺ ማንጠልጣያዋ በቀላሉ የተገኘች አይደለችም። በልፋት በትምህርት በጥረት ያገኘው ስለሆነ እሷን እንደው ለመነሻ አስታውሰን ኋላ ላይ ውይይታችን ላይ እንግዲህ ያለ ማንጠልጣያ ነው የምንጠቀመው። አሁን ደግሞ ሚዲያ ውስጥ ያለው ባለፈውም በጣም ብዙ ሰው የወደደውን ቃለ መጠይቅ ነው ካንተ ጋር ያደረኩትና ብዙ ሰዎች አስተያየት የሰጡበት ነው። እንግዲህ ዛሬ ደግሞ የተገናኘ ነው የታየ ደንዳአን የሰሞኑን የቃለ መጠይቅ በተመለከተ አንተም በኦሮምኛ የቀረበውን በሆርን ኮንቨርሴሽን ሚዲያ ላይ የቀረበውን ተርጉመ ለተመልካቾች አቅርበሃል። ስለዚህ እሱንም እንዲሁም ለአንከር ሚዲያ በተወሰነ ደረጃ የሰጠውንም እንደዚሁ አስተላልፈን ነበር። እሱ ላይ መነሻ አድርገን የምንወያይ ይሆናል። እንግዲህ ሳስተዋውቅ አንቱ እያልኩ ነበር አቶ ታየ ደንዳን፣ ከዚህ በኋላ አንተ እያልኩ ነው የምገልጸው። ዛሬ እንግዲህ ትኩረት ሰጥተን የምንወያየው አቶ ታየ ደንዳ ለአንከር ሚዲያም ሆነ ለሆርን ኮንቨርሴሽን የሰጠው ቃለ መጠይቅ አለ። ለኛ ምናልባት መደበኛ በሆነ መልኩ ሐሳቡን ያስቀመጠን እየቀረጽ እንድናስቀምጥ ስለፈቀደልን አይታወቅም። አንድ ቀን የሆነ ነገር ልንሆን እንችላለን። ፍርድ ቤት እያመላለሱ ነው። አንዳንድ መረጃዎች እሰማለሁ። ሊያስሩኝ እንደሚችሉ በደንብ እየሰማው ነው። አይታወቅም። ከማሰርም ባለፈ ሌላ ነገርም ሊከሰት ይችላል። ስለዚህ የምናገረውን ነገር እንደው ህዝብ እንዲደርሰው አድርጉ እያለ ይነግረኝ ስለነበረም ነው ከተወሰነ ጊዜ በኋላ በድምጽ ማስመያዝ የጀመርኩት። ለማንኛውም ወደሱ እመጣለሁ። እንደው ትንሽ አጭር ስለ ኢትዮጵያ ወቅታዊ ሁኔታዎች የተወሰኑ ነገር ካንተ ጋር መለዋወጥ ስለፈለኩም ነው። እንዴት አየው አሁን ያለውን አጠቃላይ የኢትዮጵያ ሁኔታ? አብይ አህመድ በስብሰባ ጋጋታ ህዝቡን እያጨናነቀ ነው። በየዕለቱ የተለያዩ የህብረተሰብ ክፍሎችን እየሰበሰበ ነው። ከፍተኛ ጭንቀት ውስጥ ነው ያለው። ጭንቀት ውስጥ እንዳለ ማሳያዎች ብዙ ነገሮችን መግለጽ እንችላለን። እንዲህ አይነት ህዝባዊ ስብሰባዎች ለምን አስፈለገ ብለህ ስትጠይቅ እምነት ያጣ ነገ ከነገ ወዲያ ሊፈጠር የሚችለውን ነገር እርግጠኛ ያልሆነ አገዛዝ እንዲህ አይነቱን የህዝብ ስብሰባዎች፣ ጭብጨባዎች ከህዝብ መስማት ይፈልጋል። እንደሚደግፈው ሰውን አንገቱን አንቆ ማንቁርቱን ይዞ አንተን እንደግፋለን ኑርልን የሚል ድምጽና ጭብጨባ መስማት ስለሚፈልግ ያ ጭብጨባና ያ ድምጽን ስለሚፈልገው ነው። ይሄ ታቋለ በአርቲስቶችም ዓለም ውስጥ ያለ ነው። አርቲስቶች ጭብጨባና ድጋፍ ሲያጡ የሆነ ሰውነታቸውን የሚወራቸውና መኖር ሁሉ ግራ የሚገባቸው ጊዜ አለና አብያው እንደዛ አይነት ስሜት ሲሰማው ነው እንደሚሰበስበው። ለማንኛውም እንዴት አየው? ሰሞኑን ስብሰባው በራሱ አጨናንቆናል። ዛሬ አንዱን አገኘ ሲባል ነገ ሌላ ከነገ ወዲያ ሌላ፣ ግን ሁሉም መድረክ ላይ ተመሳሳይ ነገር ነው የምንሰማው። ፉከራ አሁንማ እብሪቱና ትቢቱ መረን ለቀቀና ጭራሽ ህዝብን መሳደብ ጀመረ። የኢትዮጵያን ህዝብ ዕውቀት አልባ ዕውቀት የሌለው እያለ መዝለፍ ጀምሯል። ምናልባት ከዚህም የከፋ ነገር እያደረገ ነው። ከመዝለፍም ባለፈ እየገደለ እያሰረም ነውና እንዴት አየው አጠቃላዩን የሰሞኑን ግርግር በዚህም በዛም ያለውን ሁኔታ? ከፍተኛ የቅቡልነት ክራይሲስ የገጠመው አገዛዝ ነው። ከዚህ በኋላ የቆሰለ ነብር እንደሚሉት ነው አባቶቻችን እና ከዚህ በኋላ አደገኛነቱ እየከፋ ይሄዳል። ምክንያቱም ከፍተኛ የሆነ የቅቡልነት ዴፊሲት የገጠመው አገዛዝ ስለሆነ ሁሉም ጋር እየተገኘ ካህናቱ ምን እንደሚሉ መስማት ይፈልጋል። መምህራን ምን እንደሚሉ መስማት ይፈልጋል። ሐኪሞች ምን እንደሚሉ። በነገራችን ላይ ተመሳሳይ ቴምፕሌት ነው የሚጫወተው። በጣም የሚያስደንቀኝ ነገር የተለየ የፖለቲካ አስተሳሰብ ይኸውልህ መሳይ ኢትዮጵያ እየገባች ያለችበት የፖለቲካ ቀውስ ልክ ከጊዜ ወደ ጊዜ እየተባባሰ ነው ሄደው። ሪሰንትሊ ማሲንጋ በቅርቡ እንግዲህ ዛሬ ላይ አይ ቲንክ በስቴት ዲፓርትመንት የዩቲዩብ ቻናል ላይ ያንን ንግግሩን ጭነውታል። ምንድነው የሚለው? ኢትዮጵያ ከሌሎቹ ሀገራት እንደውም ሌሎች አካባቢ ላይ ካሉ ሀገራት እጅግ በባሰ መልኩ ወደ በጣም አስፈሪ ወደ ሆነ እንትን ውስጥ እየገባች እንዳለች ማሳያ ነው የሚል ነገር ያነሳል። ኢትዮጵያ አሁን ያለችበት ሁኔታ በጣም ከፍተኛ የሚባል ቀውስ እንግዲህ ትላንት ምን ማለት ነው? ያለፉት 7 ዓመታት እጅግ አስከፊ የሆነ ሁኔታ ውስጥ የነበር ነው። እንደውም እኔና አንሙት አንዳንዴ ኤቢሲ ቴሌቪዥን ላይ ስናወራበት የምንለው ነገር አለ። አሁን ኢትዮጵያ መስቀለኛ መንገድ ላይ አይደለም ያለችው። መስቀለኛው መንገድ ታልፏል። እንደውም እጅግ የከፋ አወዳደቅ እንዳይሆን አወዳደቁን
እና አወዳደቁ ይዞት የሚመጣውን እጅግ አደገኛ የሆነ ፖለቲካዊ ውጤት እና ሀገራዊ ውድመት ለመቀነስ ርብርብ የሚደረግበት ጊዜ ነው እንጂ ያ መንገድ ታልፏል ብዬ ነው የማስበው። ያ ቀይ መስመርም የታለፈበት ጊዜ ነው ያለው ብዬ ነው የማስበው። ግን አገዛዙ ሁሌ የሚያመጣቸው መፍትሄ ብሎ የሚያመጣቸው ነገሮች ያስደንቁኛል። እንግዲህ as the problem gets worse ፕሮብለሙ ችግሩ እጅግ የከፋ የሆነ በሄደ ቁጥር እነሱ 50 ጊዜ 200 ጊዜ 300 ጊዜ ተሞክረው ምንም ውጤት ያላመጡ ተመሳሳይ አይነት ቴምፕሌቶችን ሲጠቀሙ ታያቸዋል። ሐኪሞችን ሲሰበስብ የመጀመሪያው አይደለም፣ አርቲስቶችን ሲሰበስብ የመጀመሪያው አይደለም፣ የሃይማኖት አባቶችን ሲሰበስብ የመጀመሪያው አይደለም፣ መምህራንን ሲሰበስብ የመጀመሪያው አይደለም። ደግሞ እንደገናም እንደሚሰበስባቸው ልነግርህ ይችላል። ሲሰበስባቸው ምን እንደሚናገር ጽፌ ልሰጥ ይችላል። የምክክር ኮሚሽኑ ሪኮመንዴሽን ምን እንደሚሆን ዛሬ ላይ ሆኜ እነግርሃለሁ። ምን ይዘው እንደሚመጡ ምን ለምን እንደሚፈልገው ይሄን ምክክር ኮሚሽን ዛሬ ላይ ሆነን መናገር እንችላለን። መሰለኝ ከመምህራን ጋር ሳይገናኝ በፊት ሲገናኝ ምን እንደሚል እናውቃለን። አንዲት የረባ መፍትሄ ማፍለቅ የማይችል ልክ ታየ ደንዳ እንዳለው በአብይ አህመድ ላይ የሚንጸባረቀው ከፍተኛው ዴፊሲት የኮምፒተንሲ ዴፊሲት በአብይ አህመድ አእምሮ ሊፈታ የሚችል የፖለቲካ ችግር አይደለም ኢትዮጵያ የገጠማት። በአብይ አህመድ ብቻ አይደለም። ኦፍ ኮርስ ብልጽግና የሚባል ፓርቲ እንደሌለ ታየ ይናገራል በቃለ መጠየቁ። በነገራችን ኢትዮጵያ ውስጥ በኋላ ላይ ስለምናነሳው በደንብ እናነሳዋለን። በብልጽግና ስብስብ ይፈታል እንዳለለ ብልጽግና የሚባል ስብስብ የለም። it's all about him። የሁሉ ነገር መጀመሪያና ፍጻሜ አብይ አህመድ ነው። ሀገሪቱ ላይ ልማት ለሱ ደስታ ነው። ጦርነት ለሱ ደስታ ነው። ስብሰባው ለሱ ደስታ ነው። ቃለ መጠየቅ ለሱ ደስታ ነው። ዝናብ ሲዘንብ የሱ ነው። አርሶ አደሩ ሲያመርትም ሳያመርትም ሁሉ ነገር እሱንና እሱን ማዕከል ያደረገ ሆኖ ታገኘዋለህ መሳይ። በዚህ ግለሰብ አስተሳሰብና ስብዕና ሊፈታ የሚችል ችግር ሀገሪቷ ነው ብለህ የምታስበው አይደለም። አሁን ባለንበት ሁኔታ የሀገሪቷ ጉዳይ ከጊዜ ወደ ጊዜ እየተባባሰ ነው ያለው። የሚጠየቀው ተጨባጭ ጥያቄ ለምሳሌ ከመምህራን ጋር የተደረገው ጥያቄ በጣም ተጨባጭ። መምህራን እኔ መምህር ነበር፣ ዩኒቨርሲቲ ውስጥ የነበርኩ መምህር ነኝ። ደሞዛችን ዛሬ ምን የነበርኩበት ጊዜ የነበረ ደሞዝ ነው። ከዛ በፊት ከ8 ዓመት በፊት የነበረ ደሞዝ ነው። ምንም ነገር አይገዛም፣ ምንም ነገር ሊያደርግ አይችልም ለመምህራን። በነገራችን ከዛ ወጣው 10-15 ቦታ ነው የሚሰሩት። እኔ አውቃለሁ። ባጃጅ እየነዱ ነው የሚተዳደሩት። ውሃ እየሸጡ የሚተዳደሩ መምህራን አሉ መሰል። በአህያ ጋር ውሃ እየጫኑ ማለት ፕሮፌሰሮቹ ማለት እጅግ አስከፊ የሚባለውን የኑሮ ሁኔታ ነው የሚኖሩት የመንግስት ሰራተኞች። እነሱ የጠየቁት ጉዳይ ለልጆቻችን ትምህርት ቤት ልጆቻችንን ልከን ማስተማር አንችልም፣ ምግብ ገዝተን መብላት አልችልም፣ እየራበን ነው የሚሉ አይነት ጥያቄዎችን ሲያነሱ ይሄ ለፓርቲያችን የሰጠነውን ስም ያጎድፋል። ስለዚህ ዛሬን ቤልታችሁን ታይትን አድርጉ፣ ቢርባችሁም ነገ ላይ ትጠግባላችሁ፣ ራበን አትበሉ። ለስማችን ለፓርቲያችን ለገጽታችን አስፈላጊ አይደለም። ብዙ ጊዜ ስለ ኮሪደር ልማት ሲያወራ ሰምተው ከሆነ በተደጋጋሚ ምንድነው የሚለው መሳይ? ምን እንደሚል ታውቃለህ? ሌሎች ሲመጡ አሁን አያሳፍርም ይላል። ሌሎች ሀገራት መጥተው ሲመለከቱት ይሄን አካባቢ አሁን አያሳፍርም። 500,000 1 ሚሊዮን 2 ሚሊዮን የሆኑ ድሆችን አንስቶ እና አፈናቅሎ ከከተማው ምን እንዲወጡ ጠራርጎ፣ ምክንያቱም ስለሚያፍርባቸው ከዛ ዛፎችን በመትከል ዛፎቹ አያሳፍሩም ይላል። የኢትዮጵያ ሕዝብ ነባራዊ ሁኔታ ግን ምንድነው? ጉዳዩ አይደለም። የሚመራትን ሀገር የሚመራውን ሕዝብ መልክ አያውቀው። ስለዚህ በሕዝቡ በሀገሪቷ ያፍራል፣ በሕዝቡ ያፍራል፣ በታሪኳ ያፍራል፣ በባህሏና በእሴቷ ያፍራል። የሀገሪቷን ነባራዊ እውነት ለመጋፈጥ ዝግጁ አይደለም። ታዬ በተደጋጋሚ ያነሳዋል። በነገራችን ሀገሪቷ የገጠማትን ነባራዊ ሁኔታ ችግር ለመጋፈጥ ሬዲ አይደለም። የራሱን ህልም ነው የሚነግር። በነገራችን ላይ ህልም አይደለም የሚነግር፣ ቅዠትም ነው የሚነግር። እንደው ህልም በሚባለው ቃል ሊገለጽ የሚችል ስላልሆነ ማለት ነው። ስለዚህ ያንን ነው የሚነግር እና የሀገሪቷን ነባራዊ ችግር መሳይ አንተ እንዳልከው እንግዲህ አሁን አርቲስቶችም ጋር ሌሎችም ጋር ሲገናኝ እሱ አዋቂ እሱ ብቻ ተደማጭ ከነሱ ጥያቄዎችን አይደለም የሚወስደው፣ እሱ ነው ምላሽ የሚሰጣቸው። የነሱንም ችግር እሱ ነው የሚነግራቸው። ያለማወቃቸውን ልክ ሊነግራቸው ይፈልጋል።
ሐኪሞችን ይሰበስባል፣ ከሐኪሞች በላይ ሊራቀቅ ይፈልጋል። ይሄ ግለሰብ ታየ በተለያየ መንገድ ቀደም አንተ ጋር በተለይ ካንተ ጋር ባደረገው ነገር ሶስት ነገሮችን ያነሳበት ሁኔታ አለ። የሞራል ኮምፒተንሲ፣ የሶሻል ኮምፒተንሲ እና የሊደርሺፕ ኮምፒተንሲ እያነሳ ነበር የነበረው። በእነዛ ጉዳዮች ላይ በኋላ በዝርዝር እንሄድበታለን። ግን የገጠመን ችግር እየተባባሰ፣ የጦርነቱ ሁኔታ ከጊዜ ወደ ጊዜ እየተባባሰ፣ የኢኮኖሚው፣ የፍትህ፣ የህግ፣ የሰላሙ ሁኔታ፣ የዲፕሎማሲው አጠቃላይ ሀገሪቱ ያለችበት ሁኔታ እጅግ የተወሳሰበ እጅግ አደገኛ የሆነ ህዝብ ያንን አደገኛነት እየተረዳ ግን ደግሞ አገዛዙ በተቃራኒው ያንን አደጋ ያየውን ህዝብ ለማፈን ለማስፈራራት የትኛውን ያህል ርቀት እንደሚሄድ ትገነዘባል። ሊነግሩት የሚፈልጉ ሰዎችን በምን ያህል ደረጃ እያሸማቀቀ ወይንም ደግሞ በተለያየ አይነት መንገድ አፈና እያደረገ እንዲነገር እውነቱ ባለመፈለግ የሚያደርሳቸውን ተጽዕኖዎች የምትረዳው ነው። ስለዚህ ያለው አማራጭ እንግዲህ በተለያየ አማራጭ በተለያየ መንገድ ይሄንን የተረዳ ህዝብ እያደረገ ያለውን እንቅስቃሴ እያደረገ ያለውን ንቅናቄ አጠናክሮ መቀጠል ነው የሚሆነው ብዬ ነው ማምነውና መሳይ ችግሮቹ ከዕለት ወደ ዕለት እየተባባሱ ናቸው። እንዘርዝረው ብንል እንደዚሁ በቀላሉ ተዘርዝሮ የሚያልቅ አይደለም ማለት ነው። እስቲ እንመጣበታለን በሌላ ጊዜ። ሁኔታ የደንዳ በጣም ወቅታዊና ብዙ ነገሮች የተነሱ ጉዳዮች ስለሆነ ወደዛ እናልፋለን። እንግዲህ ወደ አጠቃላዩ ከመምጣቴ በፊት ዛሬ ክፍል 1 በሆርን ኮንቨርሴሽን ከኢታና ሀብቴ ጋር ያደረገውን ቆይታ ክፍል 1ን ተከታትለናል። በኦሮምኛ የቀረበውን እንደዚሁ በተከታታይ እሱንም እንደዚሁ የትርጉሙን በአንተም ሆነ በሌሎች የቀረበውን እንደዚሁ የተከታተልንበት ሁኔታ ነው ያለው። እንግዲህ ክፍል 1ን ዛሬ ሰምተን ነው የተገናኘነው። ብዙ ነገሮችን አንስተዋል። ክፍል 2ም የበለጠ ብዙ ነገሮችን እንደምንሰማ እንጠብቃለን። በዝርዝር ከመግባቴ በፊት ግን አጠቃላይ ታየ ደንደዓ ማን ነው? በእንደነዚህ አይነት ቃለ መጠይቆች ታየ ደንደዓን እንዴት እንረዳው? ምን አይነት ስብዕና ያለው ምን አይነት ሰው ነው? መሳይ እንግዲህ በኦሮምኛ የሰጠውን ቃለ መጠይቅ በነገራችን ላይ እኔ ተርጉሜ ያቀረብኩበት ዋነኛ ምክንያት ኢትዮጵያ ውስጥ ከዚህ በላይ ሊሰማ የሚገባው ጉዳይ አለ ብዬ ስላላመንኩኝ ነው። የታየ ደንደዓ ምስክርነት እና የሱን ቃለ መጠይቅ ከሰማው በኋላ ግለሰቡ ማን እንደሆነ ከዚህ በፊትም ታየን አውቀዋለሁ። በተለያየ መንገድ ሐሳቦቹን ሲጽፍ በተለያየ መንገድ ሐሳቡን ሲያንጸባርቅ እከታተለዋለሁ። በኢትዮጵያ ፖለቲካ ውስጥ አሁን ባለው ሁኔታ በእርግጥ አለ ብለህ ማታስበው አይነት ስብዕና ነው። የተለየ ፖለቲካ ስቴቸር ያለው ግለሰብ ነው እውነት ለመናገር። በተለይ ደግሞ አገዛዙን በተመለከተ እሱ የያዘበትን መረዳት እሱ የመጣበትንና እየሄደበት ያለው የሱን የመረዳት ልክ ሌሎች በዚህ ልክ አገዛዙን ተገንዝበውታል ወይስ አልተገነዘቡትም የሚለውን እንድትጠይቅ የሚያደርግ ነው። ታየ የመጣበት በርካታ ነገሮች ያስደንቁኛል እውነት ለመናገር መሳይ። ከሚያስደንቁኝ ነገሮች አንዱ ከማንም በተሻለ አገዛዙ ታየን በጥቅም ነገር ለታየ ሬንት መስፈር ይችላል። አገዛዙ ታየን ጥቅም የሚገዛው ሰው ቢሆን ከየትኛዎቹም በተቻለ ምክንያቱም ለምሳሌ የኦሮሞ ብልጽግናን በህዝብ ዘንድ እንዲታወቅ ያደረገው በዳሪና የሚል ስም ሰጥቶ ፓርቲው በጣም በከፍተኛ ደረጃ እውቅና እንዲያገኝ ለማድረግ በርካታ ስራዎችን ከሰሩ ሰዎች ውስጥ በሱ ደረጃ የምትጠቅሰው ሰው የለም። ከፍተኛ ተጽዕኖ አሳድሯል። ይሄንን ፓርቲ ወደ ማህበረሰብ ውስጥ በማስረጽ በተለይ የኦሮሞ ህዝብ እንዲቀበለው ፓርቲውን በማድረግ ረገድ በጣም ከፍተኛ ሚና የነበረው ሰው ነው። በስራ አስፈጻሚ ውስጥ ከፍተኛ ሚና የነበረው ሰው ነው ታየ። በተለይ ደግሞ ወደ ብልጽግና ከተመሰረተ በኋላ ኦህዴድ የሚባለው ድርጅት ኦዴፓ ወደሚል ስያሜም ከመጣ በኋላ ድርጅቱን ለማጥራት እንደገና ኢቭን በኢትዮጵያ ውስጥ በነበረው ሽግግር ሂደት ውስጥ ከኦህዴድ ከሬጀስ ሆኖ እንዲወጣ በማድረግ ሂደት ውስጥ እሱና ጓደኞቹ በርካታ ስራዎች ሲሰሩ እንደነበረ ግልጽ ነው ማለት ነው። እና ከሌሎቹ ለየት የሚያደርገው ነገር ምንድነው? ሌሎች ህዝብ የሰጣቸውን ኃላፊነት ለሆዳቸውና ለጥቅማቸው ያንን ኃላፊነት ሸጠው ኢትዮጵያ ውስጥ ያመናቸው ሰዎች ሲከዱ፣ ሀገር የለፋችባቸው ሰዎች ሲከዱ፣ ወጣቶች እንዳራያን ቆጥራቸው የነበሩ የፖለቲከኞች በጣም በርካታ ፖለቲከኞች በማጠብቃቸው ደረጃ ላይ ሲወድቁ፣ ይሄ ግለሰብ ግን ሁሉን ነገር ሊያደርግለት እየቻለ አገዛዙ በጥቅምም ቢሆን በተሻለ ቦታ ላይ ሊያመጣው የሚችልበት የፈለገውን ስልጣን ይሰጠኝ ቢል ስልጣኑ ሊሰጠው የሚችል ግለሰብ ሆኖ ሳለ
ግን ደግሞ የኢትዮጵያ ያለችበትን ሁኔታ ተገንዝቡ። በተለይ ደግሞ የኦሮሞን ህዝብ የሚረዳበት መንገድ ለህዝቡ እጅግ ተቆርቋሪ ነው ባይዘው ኢትዮጵያ ያለችበትን ሁኔታ በጣም ይገነዘባል። ግን ደግሞ የወጣበትን ማህበረሰብ በተለይ የኦሮሞን ማህበረሰብ የሚቆረቆርበት ልክ ታየ ሌሎች ማህበረሰቦች እውነቴን ነው ማለት እንደዚህ አይነት ተቆርቋሪ ምን አለ በኖረን እንላለን። ኦኬ በእስር ላይ ዋጋ እየከፈሉ ያሉ ተቆርቋሪዎች እንዳሉ አውቃለሁ በአማራ ውስጥ በተለያየ ሁኔታ በተለይ አማራ ውስጥ ማለት ነው። እነ ክርስቲያን ታደለ እነ ዮሐንስ ቧያሌው እነ መስከረምን ልታነሳ ትችላለህ። ዋጋ እየከፈሉ ያሉ ጋዜጠኞች አሉ፣ ፖለቲከኞች አሉ፣ ምሁራን አሉ፣ እነ ጋሽ ታዲዮስንም አይነት ሰዎች አሉ። በነገራችን ላይ ግን ደግሞ አገዛዙ የዚህ ማህበረሰብ አካል አገዛዝ ነኝ እያለ ራሱን ከዚህ ማህበረሰብ ነው የመጣሁት የዚህ ማህበረሰብ ዘብ ነኝ እያለ አገዛዙ አንተ እንደዚህ አይነት አገዛዝ አይደለህም። ይሄ አገዛዝ እውነተኛ ባህሪው ይሄ ነው። ለኢትዮጵያ ህዝብ አደገኛ ነው። ለኦሮሞ ህዝብ እጅግ የከፋ ስርዓት ነው ይሄ ስርዓት። ለሌሎችም ህዝቦች እጅግ የከፋ ነው። ለቀጠናውም ሰላምና ደህንነት እጅግ አንደኛ ቁጥር በአንደኛነት ደረጃ ማስቀምጠው የሀገርና የህዝቦች ሰላምና ደህንነት ስጋት ነው ብሎ በዛ ደረጃ ያስቀመጠ ግለሰብ ሆኖ ተመለከተዋል። ከረጅ አለው ኮንሲስተንት ነው። አቋሙን በየጊዜው ምናምን የሚቀያየር ግለሰብ ሆኖ አይደለም የምትመለከተው። ያመነበትንና የሚያምንበትን ነገር በአደባባይ ሲናገርም ትሰማዋለህ ማለት ነው። በኦሮምኛ የሰጠውን ቃለ መጠይቅ በአማርኛ ሲሰጥ ክፍል አንድን ሙሉ ለሙሉ ተከታትየዋለሁ። ለምሳሌ ዛሬ ማለት በኦሮምኛ የሰጠውንም ሰምቼዋለሁ። አንዲት የቃላት ልዩነት አታገኝበትም። መሳይ ማለት በጣም ወጥነት ያለው ነው። አብይ አህመድ ታስታውሳለህ ሌሎች አካባቢዎች ላይ ባሌ ጎባ ሲሄድ የሚናገረው ምን እንደሆነ ባህር ዳር ሲሄድ የሚናገረው ምን እንደሆነ ትሰማለህ። ነቀምት ሲሄድ በኦሮምኛ የሚናገረውንና አዲስ አበባ ላይ ወይ ፓርላማ ላይ ሆኖ የሚናገረውን ደግሞ ትሰማዋለህ። በምን ያህል ደረጃ አደገኛና ከፋፋይ እንደሆነ እዚህ ጋር ግን ይሄ ግለሰብ በብዙ ነገሮቹ በአቋም አልስማማም። በተለያዩ ፖለቲካ አመለካከቶቹ በተደጋጋሚ ምን ገልጸው ነው የቆምንበት እና ምን አድቮኬት የምናደርጋቸው የተለያዩ የፖለቲካ መርሆች ስላሉን ማለት ነው። ከዛ ውጪ ግን ለህዝቡና ላመነበት ነገር የሚሄድበት ቀጥተኛነት ልክ በጣም የሚገርም ሆኖ ታገኘዋለህ። መሰለኝ በዝርዝር እንመጣበታለን። አቶ ታዬ ደንዳን በልኩ ገልጸዋል። እውነት ለመናገር ከዚህ በላይ እኔም ልገልጸው የምችለው አይደለም። በቅርበትም ስለማቀው እንደ ወንድምም ስለምመለከተው እንዳልከው የተለያየ ፖለቲካ አመለካከት እንኳን ቢኖረንም ግን የአንድ ኢትዮጵያ ልጆች ነን፣ የአንድ አፈራፈሮች ነን። እሱ ታዬ የመጣበት መንገድ በተለይ ከቅርብ ጊዜ ወዲህ አደጋው ታይቶት የአብይ አህመድ አካሄድ ታይቶት የመጣበት ሁኔታ አንዳንድ ጊዜ እቺ ሀገር እውነት የቃል ኪዳን ሀገር ናት። የሆነ ትውልድ ይመጣና ያድናታል። ያ ትውልድ አንዱ ታዬ ደንደዓ ነው። እውነቴን ነው የምለው። ይሄንን ስናገር በድፍረት ነገ ከነገ ወዲያ ማላፍርበት ስለሆነ ነው። ለማንኛውም ወደዛ እንመጣለን። ግን ትንግርቱ እንደው የገረመኝ ነገር ላነሳ ነው። ከውይይታችን ውጭ አይደለም። ኦሮምኛ ቋንቋ ትችላለህ? ኦሮምኛ ቋንቋውን ተርጉመ ነው ለተመልካቾች ያቀረብከው? እኔም የተከታተልኩት የታዬ ደንደዓን ቃለ መጠይቅ አንተ ካቀረብከው የኤቢሲ ፕሮግራም ላይ ነውና ኦሮምኛ ቋንቋ በደንብ ነው የምትችለው? በደንብ ነው የምራቀቅበት። መሳይ በደንብ እችላለሁ ሳይሆን እራቀቅበታለሁ። ምክንያቱም በአፋን ኦሮሞ የተማርነው እንደምታውቀው አዲሱ ኢህአዴግ ፖሊሲ ሲያመጣ በተለያየ አካባቢ በተለይ ኦሮሚያ ውስጥ የነበረን የአማራ ልጆች ያው በኦሮምኛ እንድንማር ነው የተደረገው። አማርኛ እንደውም ዘግይተን ነው እንድንማር የተደረገው። የሚገርምህ ነገር ማለት ነውና ስለዚህ በኦሮምኛ ቋንቋ ተምረናል። ሰው አማራ የኦሮሞን ቋንቋ ይናገራል፣ አፋን ኦሮሞ ይናገራል። የአማራ ልጆች ይናገራሉ። ኦሮሚያ ውስጥ ያሉ የአማራ ልጆች በቋንቋው ይጽፋሉ፣ ይናገራሉ። የኦሮሞ ልጆችም በአማርኛ ቋንቋ ይናገራሉ። የኦህዴድ ይሄ የአማራ ጠል ፖለቲካ እና የዘረኛ ፖለቲካ እኛ የምናውቀውን አይነት የኦሮሞ ማህበረሰብ አይደለም። ዛሬ ላይ ፖለቲካል ኦሮሞውን የምንመለከተው ማለት ነውና እኛ ቋንቋውን እንናገራለን። መሳይ በቋንቋው ተምረናል፣ በቋንቋው እንነግዳለን፣ ተገልግለናል፣ ተምረንበታል፣ በርካታ ነገር አድርገንበታልና በደንብ ነው ቋንቋውን የምንረዳው፣ የምገነዘበው፣ የምጽፍበትም የምናገርበትም ማለት ነው። በደንብ የምገነዘብና ሌላው አማራን የማያውቁ ሰዎች አማራን በጣም ውስን ማህበረሰብ አድርገው የሚያዩ ሰዎች አማራ በሁሉም አካባቢዎች ላይ በከፍተኛ ደረጃ ተሰራጭቶ የሚኖር ማህበረሰብ ነው። መሳይ እንደምታውቀው ሂስቶሪካል ሪዝኖችም አሉት ለዚህ። ግን በጣም በከፍተኛ ደረጃ በብዙ ሀገራት ሲዳማ ውስጥ ስትሄድ አማርኛም ሲዳምኛም የሚናገር ማህበረሰብ ነው።
ኮንሶ ውስጥ ስትሄድ አማርኛም ኮንሶኛም የሚናገር ማህበረሰብ ነው። ሶማሌ ውስጥ ስትሄድ ሶማሊኛም አማርኛም እየተናገረ፣ ኦሮሞ ውስጥም ስትሄድ ኦሮምኛም አማርኛም እየተነጋገረ፣ አርሶ አደሩ ጋር ሲሄድ በአፋን ኦሮሞ እየተገበያየ፣ ከተማ ሲመጡ ደግሞ በአፋን ኦሮሞና በአማርኛ እየተገበያየ የኖረ ትልቅ ህዝብ ነው ማለቴ ነውና እኔ ምናልባት የዛ የአማራ እሴት ማሳያ አድርገህ ልትወስደኝ ትችላለህ። አማራ ትልቅ ህዝብ ነው። የሌሎችን ቋንቋና ባህል የሚያከብር ማህበረሰብ ነው። በሌሎች ቋንቋ ይናገራል። የሌሎችን ባህልና እሴት ይጠብቃል። ለዛም ክብር ያለው ማህበረሰብ እንደሆነ በደንብ ማሳያ ነኝ ብዬ ገልጻለሁ። መሳይ እንግዲህ ትንግርቱ ያው ኦሮምኛ ቋንቋ የራሳችን ነው፣ የኢትዮጵያ ቋንቋ ነው። ትልቅ የኢትዮጵያ ግንድ የሆነ ማህበረሰብ ቋንቋ ነው። ኢትዮጵያዊ ከመሆኑ ጋር ተያይዞ ሁላችንም ይህን ቋንቋ ተምረ ነው። እኔ አሁን በተወሰነ ደረጃ መስማት እችላለሁ። እንደው ለራሴ የምትሆንም የመነጋገር አቅም አለኝ። ትንሽ ነው፣ ብዙም አይደለም። ትንሽ ትምህርቱንም እና የሆነ በራሴ ጥረት ባደርገው እንዳንተ በኦሮምኛ ቋንቋ አቀላጥፌ ለመናገርም ለመግባባትም እንደምችል እተማመናለሁና እሱን የቤት ስራው ሲጃ አደርገዋለሁ። ሁሉም ኢትዮጵያዊነን ማድረግ ይገባል።